ፍርሃት ሳይቀባይ ዳዊት መዝሙር። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? በመከራዬ ቀን በድንኳኑ ሰውሮኛልናም በድንኳኑም መሸሸጊያ ሸሽጎኛልናም በዓለት ላይ ከፍ ከፍ አድርጎኛል። መዝሙረ ዳዊት ምዕራፍ 27 ቁጥር 1 እና 5። እግዚአብሔርን ፈለግሁት መለሰልኝም፣ ከመከራዬም ሁሉ አዳነኝ። መዝሙረ ዳዊት ምዕራፍ 34 ቁጥር 4። ለመዘምራን አለቃ ስለ ምስጢር የቆሬ ልጆች መዝሙር። አምላካችን መጠጊያችንና ኃይላችን፣ ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውኆቻቸው ጮኹ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። መዝሙረ ዳዊት ምዕራፍ 46 ቁጥር 1 እስከ 3። እኔ ግን ፈራሁ፣ ባንተም ታመንሁ። በእግዚአብሔር ቃሉን አመሰግናለሁ። በእግዚአብሔር ታመንሁ አልፈራም። ሰው ምን ያደርገኛል? መዝሙረ ዳዊት ምዕራፍ 56 ቁጥር 3 እና 4። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። መዝሙረ ዳዊት ምዕራፍ 91 ቁጥር 5 እና 6። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። መጽሐፈ ምሳሌ ምዕራፍ 1 ቁጥር 33። በተኛ ጊዜ አትፈራም፣ ትተኛለህ፣ እንቅልፍህም የጣፈጠ ይሆንልሃል። መጽሐፈ ምሳሌ ምዕራፍ 3 ቁጥር 24። ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔርም ብድራት ይመጣልና መጥቶም ያድናችኋልና በርቱ፣ አትፍሩ በሏቸው። ትንቢተ ኢሳይያስ ምዕራፍ 35 ቁጥር 4። እኔ ካንተ ጋር ነኝና አትፍራም፣ እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ ይዛሃለሁ። ትንቢተ ኢሳይያስ ምዕራፍ 41 ቁጥር 10። እኔ አድንህ ዘንድ ካንተ ጋር ነኝናም ከፊታቸው አትፍራም ይላል እግዚአብሔር። ትንቢተ ኤርምያስ ምዕራፍ 1 ቁጥር 8። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። የዮሐንስ ወንጌል ምዕራፍ 14 ቁጥር 27። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂም እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 15። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምናም። ሁለተኛ ወደ ጢሞቴዎስ ምዕራፍ 1 ቁጥር 7። እንግዲህ ልጆቹ በሥጋና በደም ስለሚካፈሉም እርሱ ደግሞ በሞት ላይ ሥልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣም በሥጋና በደም እንዲሁ ተካፈለም። ወደ ዕብራውያን ምዕራፍ 2 ቁጥር 15። አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁም ይብቃችሁ፣ እርሱ ራሱ አልለቅህም ከቶም አልተውህም ብሎአልናም። ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን። ወደ ዕብራውያን ምዕራፍ 13 ቁጥር 5 እና 6። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። አንደኛ ዮሐንስ ምዕራፍ 4 ቁጥር 18። አቅርቦት የዳዊት መዝሙር። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። መዝሙረ ዳዊት ምዕራፍ 23 ቁጥር 1። ባለጠጎች ደኸዩም ተራቡም፣ እግዚአብሔርን የሚፈልጉትን ግን ከመልካም ነገር ሁሉ አይጎድሉም። መዝሙረ ዳዊት ምዕራፍ 34 ቁጥር 10። ጎለመስሁ አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም። መዝሙረ ዳዊት ምዕራፍ 37 ቁጥር 25። እግዚአብሔር አምላክ ብሩክ ነው፣ እግዚአብሔር በየዕለቱ ብሩክ ነው። የመድኃኒታችን አምላክ ይረዳናል። መዝሙረ ዳዊት ምዕራፍ 68 ቁጥር 19። ከግብፅ ምድር ያወጣሁህ እኔ እግዚአብሔር አምላክ ነኝናም አፍህን አስፋ እሞላዋለሁም። መዝሙረ ዳዊት ምዕራፍ 81 ቁጥር 10። እግዚአብሔር አምላክ ምሕረትንና እውነትን ስለወደደም ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም። መዝሙረ ዳዊት ምዕራፍ 84 ቁጥር 11። የቅድስናህን ግርማ ክብር ይናገራሉም፣ ተአምራትህንም ይነጋገራሉም። መዝሙረ ዳዊት ምዕራፍ 145 ቁጥር 15 እና 16። ጻድቅ ሰውነቱ እስክትጠግብ ድረስ ይበላል፣ የኃጥአን ሆድ ግን ይራባል። መጽሐፈ ምሳሌ ምዕራፍ 13 ቁጥር 25።
እሺ ብትሉ ለእኔም ብትታዘዙም የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል። የእግዚአብሔር አፍ ይህንን ተናግሯልና። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19ና 20። እነርሱንና በኮረብታዬ ዙሪያ ያሉትን ስፍራዎች ለበረከት አደርጋቸዋለሁ፣ ዝናቡንም በጊዜው አወርዳለሁ፣ የበረከት ዝናብ ይሆናል። ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 26። ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅንህ ምንድር ነው ብላችኋል። በአስራትና በበኩራት ነው። እናንተ ይህ ሕዝብ ሁሉም እኔን ሰርቃችኋልና በርግማን ርጉሞች ናችሁ። በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡም። የሰማይንም መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሠራዊት ጌታ እግዚአብሔር። ትንቢተ ሚልክያ ምዕራፍ 3 ቁጥር 8-10። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። የማቴዎስ ወንጌል ምዕራፍ 6 ቁጥር 8። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉም፣ ይህም ሁሉ ይጨመርላችኋል። የማቴዎስ ወንጌል ምዕራፍ 6 ቁጥር 33። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያን ለሚያንኳኳ ይከፈትለታል። የማቴዎስ ወንጌል ምዕራፍ 7 ቁጥር 7ና 8። እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማይ ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን አይሰጣቸው? የማቴዎስ ወንጌል ምዕራፍ 7 ቁጥር 11። አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ አላቸው። የማቴዎስ ወንጌል ምዕራፍ 21 ቁጥር 22። ደግሞም ያለ ኮሮጆና ያለ ከረጢት ያለ ጫማም በላክኋችሁ ጊዜም አንዳች ጎደለባችሁን አላቸው። እነርሱም አንዳች እንኳ አሉም። የሉቃስ ወንጌል ምዕራፍ 22 ቁጥር 35። እንዲሁ ደግሞ ወንጌልን የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል። አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 9 ቁጥር 14። አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ወደ ፊልጵስዩስ ሰዎች ምዕራፍ 4 ቁጥር 19። ገንዘብን መውደድ የክፋት ሁሉ ሥር ነውና አንዳንዶች ይህን ሲመኙም ከሃይማኖት ተሳስተው በብዙ ሥቃይ ራሳቸውን ወጉም። አንደኛ ወደ ጢሞቴዎስ ምዕራፍ 6 ቁጥር 10። ትእዛዙንም የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆንን የምንለምነውን ሁሉ ከእርሱ እናገኛለን። አንደኛ ዮሐንስ ምዕራፍ 3 ቁጥር 22። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውንም ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን። አንደኛ ዮሐንስ ምዕራፍ 5 ቁጥር 14ና 15።